ለአሜሪካ ቪዛ የሚያመለክቱ ኢትዮጵያውያን 2.3 ሚሊዮን ብር ዋስትና ተጠየቁ። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። ከሚቀጥለው ሰኞ ጀምሮ ለአሜሪካ ቪዛ የሚያመለክቱ ኢትዮጵያውያን 2.3 ሚሊዮን ብር ገደማ ዋስትና የማስያዝ ግዴታ የተጣለባቸው መሆኑን የአሜሪካ የውጭ ጉዳይ መስሪያ ቤት አስታወቀ። ለንግድ ስራዎችና ለቱሪዝም ወደ አሜሪካ የሚገቡ ዜጎቻቸው $15,000 ዋስትና እንዲያስይዙ ከሚገደዱ ሀገራት መካከል ኢትዮጵያ ተካተተች። ዋስትና የማስያዝ አሰራሩ ከኢትዮጵያ በተጨማሪ በ11 ሀገራት ዜጎች ላይ ከመጪው ሳምንት ጀምሮ ተፈጻሚ እንደሚሆን የአሜሪካ ውጭ ጉዳይ መስሪያ ቤት አስታውቋል። የአሜሪካ መንግስት ከተፈቀደላቸው ጊዜ በላይ በህገወጥ መንገድ በሀገሩ የሚቆዩ ሰዎችን ለመከልከል በሚል ምክንያት ዋስትና የማስያዝ አሰራርን ተግባራዊ ማድረግ የጀመረው ካለፈው ዓመት ነሐሴ ወር ጀምሮ ነው። ይህ አሰራር ለመጀመሪያ ጊዜ ተግባራዊ ከተደረገባቸው 38 ሀገራት መካከል 23ቱ አፍሪካውያን ናቸው። ከነዚህ ሀገራት መካከል የኢትዮጵያ ጎረቤት ጅቡቲ፣ የምስራቅ አፍሪካዎቹ ኡጋንዳና ታንዛኒያ ይገኙበታል። የአሜሪካ ውጭ ጉዳይ መስሪያ ቤት ዛሬ ረቡዕ መጋቢት 9 2018 ይፋ ያደረገው የሀገራት ዝርዝር ዋስትና የማስያዙ አሰራር ተግባራዊ የሚደረግባቸው የአፍሪካ ሀገራት ቁጥር 29 አድርሶታል። በአዲሱ ዝርዝር የተካተቱ ሀገራት መካከል አንዷ የሆነችው ኢትዮጵያ ዜጎቿ ለንግድና ለቱሪስት ወደ አሜሪካ ከመጓዛቸው በፊት 2.3 ሚሊዮን ብር ገደማ ዋስትና እንዲያስይዙ ይገደዳሉ። $15,000 አስይዘው B1 እና B2 በመባል የሚጠሩትን የአሜሪካ ቪዛዎች ያገኙ ኢትዮጵያውያን ጉዟቸውን አጠናቀው ወደ ሀገራቸው ሲመለሱ ያስያዙት ገንዘብ ተመላሽ እንደሚደረግላቸው የሀገሪቱ ውጭ ጉዳይ መስሪያ ቤት አስታውቋል። ቪዛ አግኝተው ነገር ግን ወደ አሜሪካ ጉዟቸውን ሳያደርጉ የሚቀሩ ኢትዮጵያውያን በተመሳሳይ ያስያዙት ገንዘብ እንደሚመለስላቸው መስሪያ ቤቱ ገልጿል። ዋስትና በማስያዝ አሰራር ቪዛ ከተሰጣቸው 1,000 የሚጠጉ የውጭ ዜጎች መካከል 97 በመቶ ያህሉ በተሰጣቸው ጊዜ አሜሪካንን ለቀው ወደ ሀገራቸው መመለሳቸውን መስሪያ ቤቱ በዛሬ መግለጫው በስኬትነት ጠቅሷል። እንደ አሜሪካ ውጭ ጉዳይ ሚኒስቴር ከሆነ በህገወጥ መንገድ በሀገሪቱ የሚገኙ የሌሎች ሀገራት ዜጎችን ማስወጣት በአማካኝ 3 ሚሊዮን ብር የሚጠጋ ገንዘብ $18,000 ይፈጃል። አሜሪካ ዋስትና የሚያስያዝ አሰራርን ተግባራዊ ማድረጓ ሀገሪቱ ለዚህ ጉዳይ በአመት ታወጣ የነበረውን $8 ሚሊዮን መቆጠብ ያስችላታል ተብሏል። የፕሬዝዳንት ዶናልድ ትራምፕ አስተዳደር እንደ ዋስትና ማስያዝ ያሉ ወደ አሜሪካ የሚደረገውን ፍልሰት ለመግታት ያስችላሉ ያላቸውን ተከታታይ እርምጃዎች ባለፉት ወራት ሲወስድ ቆይቷል። የአሜሪካ መንግስት ካለፈው ጥር ወር አጋማሽ ጀምሮ ተግባራዊ ባደረገው አሰራር ኢትዮጵያውያን ጨምሮ ለ75 ሀገራት የፍልሰት ቪዛ፣ ኢሚግራንት ቪዛ መስጠት ማቆሙን ለዚህ ተጠቃሽ ነው። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ባለፈው ታህሳስ ወር ባሳለፈው ውሳኔ ኢትዮጵያንን ጨምሮ በዲቪ ሎተሪ ሌሎች ሀገራት ቪዛ የሚሰጥበትን አሰራር ማቆሙ አይዘነጋም። ይኸው መስሪያ ቤት ኢትዮጵያንን ጨምሮ በሀገራቸው በነበረ ግጭት ምክንያት ወደ አሜሪካ የገቡና የተሰጣቸውን ከለላ ያበቃ ዜጎች የካቲት ወር ጀምሮ በግዳጅ ወደ ሀገራቸው እንደሚመለስ ያስታወቀም በዚሁ በታህሳስ ወር ውስጥ ነበር። አሜሪካ ኢትዮጵያን ጨምሮ ለ75 ሀገራት ዜጎች ጥር 13 2018 ጀምሮ የፍልሰት ቪዛ መስጠት ማቆሟን የሀገሪቱ የውጭ ጉዳይ መስሪያ ቤት ማስታወቁ የሚታወስ ነው። የእነዚህ ሀገራት ዜጎች በህጋዊ መንገድ ወደ አሜሪካ እንዲገቡ የሚፈቀደውን የቪዛ አሰጣጥ የሚያቆመው ውሳኔ ከሚቀጥለው መመሪያ ከተላለፈበት ዕለት ጀምሮ ተግባራዊ እየተደረገ ይገኛል። ውሳኔውን የሚመለከተው በአሜሪካ የሚገኙ ዜጎቻቸው ተቀባይነት በሌለው መጠን ከመንግስት ድጎማ የሚቀበሉ ሀገራት እንደሆነ ማርኮ ሩቢዮ የሚመሩት የአሜሪካ ውጭ ጉዳይ መስሪያ ቤት ገልጿል። መስሪያ ቤቱ በኤክስ ገጹ በኩል ባሰራጨው አጭር ማብራሪያ ሶማሊያና ኤርትራ እገዳው ከሚመለከታቸው ሀገራት መካከል እንደተካተቱ በምሳሌነት ጠቅሷል። የቪዛ ክልክለው አዲስ ስደተኞች ከአሜሪካ ህዝብ ሀብት እንዳይበዘብዙ ሀገሪቱ እስክታረጋግጥ ድረስ የሚቆይ ነው ተብሏል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ውሳኔ በአሜሪካ ቤተሰብ ወይም እጮኛ ላላቸውና የስራ ዕድል ላገኙ የሌሎች ሀገራት ዜጎች ይሰጡ የነበሩ የቪዛ አይነቶችን ያካትታል። ከኢትዮጵያ ጎረቤቶች መካከል ከኬንያና ጅቡቲ በስተቀር የኤርትራ፣ ሱዳን፣ ደቡብ ሱዳን እና ሶማሊያ ዜጎች ወደ አሜሪካ በሚያስገባቸው የፍልሰተኛ ቪዛ ላይ እገዳ ተጥሎባቸዋል። የአሜሪካ የቅርብ አጋር የምትባለው ግብጽ፣ ሁለቱ ኮንጎዎች፣ ናይጄሪያና ሩዋንዳ ክልከላው ተግባራዊ ከሚደረግባቸው 75ቱ ሀገራት መካከል ተካተዋል። በሁለተኛው የአሜሪካ ፕሬዝዳንትነት የስልጣን ዘመናቸው ወደ ዋይት ሀውስ ከተመለሱ 1 ዓመት ሊሞላቸው የተቃረቡት ትራምፕና ቀኝ ዘመን ባለስልጣኖቻቸው ወደ ዩናይትድ ስቴትስ የሚደረገውን ፍልሰት ለመግታት መሰል እርምጃዎችን ሲወስዱ ቆይተዋል። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ኢትዮጵያንን ጨምሮ በዲቪ ሎተሪ ለሌሎች ሀገራት ቪዛ የሚሰጥበትን አሰራር ከወራት በፊት ማቆሙ ለዚህ ተጠቃሽ ነው። የዚህ መስሪያ ቤት ኃላፊ ክርስቲ ኖም
በኢትዮጵያ ግጭት ምክንያት ወደ አሜሪካ የገቡ ሰዎች በግዳጅ ወደ ሀገራቸው ከመመለስ የሚጠብቃቸው ከለላ ከወራት በፊት ማንሳታቸውን የሚታወስ ነው። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።